በመጨረሻ እንግዲህ ቦርሳውን ይዞ ከቤት ወጥቷል ማለት ነው። እንግዲህ ዳንኤል ላይ አባትየውን እስከዛሬ ላደረገው ነገር ይቅርታ እንዲያደርግለትና እስከዛሬ የበደለውን ከቲና ጋር በመተባበር ላደረገው ነገር በሙሉ እንግዲህ ይቅርታ በማለት እግሩ ስር ወድቆ አሁን ላይ የራሱን ውሳኔ ዳኒ ወስኗል። ይሄን ነገር ያደረገበት ምክንያት ምንድነው? አንደኛ እንግዲህ ኤደን አሁን ላይ ምንድነው ያለችው? እስከዛሬ ድረስ ያን ሁሉ ጥፋትና ያን ሁሉ በደል ሰውየው ላድርገ እንዴት አሁን ላይ ያንን መካስ አልቻልክም በራስ መንገድ ብላ ስለነገረችው ነው እንግዲህ አሁን ላይ እዛ ቤት ለመውጣት የተገደደው። ቲና እስካለች ድረስ አሁንም ቢሆን ዳኒ ከሷ ጋር ከሆነ መጥፎ ስራና እንግዲህ መጥፎ አላማ ስላላት ቲና አሁንም ከሷ ጋር ከሆነ ጥሩ ነገር ስለማይመጣ ነው እንግዲህ ቲና እንዳይሄድና ከሷ ጋር አንድ አላማ ይዞ እንዲተባበራት ብትጠይቀውም ነገር ግን ዳኒ ከዚህ በኋላ እንደዚህ አይነት ጸያፍ ነገር መስራት እንደማይፈልግና እሷም ካደረገችው አንፃርና አሁንም ለምታደርገው ነገር እንድትጠነቀቅ ነው እንግዲህ የነገራት። አሁን ላይ ዳኒ ከዚህ በኋላ ራሱን ለመለወጥና ራሱን ለመቀየር አስቧል ማለት ነው። እስከዛሬም በቲና መንገድ ሲጓዝ እንደነበር ነው ያን ሁሉ ነገር የተፈጠረውና አሁን ላይም ከኤደን ከሚስቱ ጋር እንዲጣላ የነበረው። ስለዚህ አሁን ላይ ዳኒ በራሱ መንገድ ይሄንን ውሳኔ ወስኗል። ምንድነው እሱ? ከቲና ጋር ላለመተባበርና ራሱን ችሎ ሰርቶ መለወጥ እንዴት እንደሚችል ለኤደን ለማሳየት ነው እንግዲህ አሁን ላይ አባትየውን እንግዲህ ይቅርታ ከልቡ ጠይቆ ይወጣው ማለት ነው። እንግዲህ ቲና አሁን ላይ የካሌብን አባት ይቅርታ እያለችው ትገኛለች እንዲያምናትና እንደገና እሱን ለማሰቃየት ለመሞከር ማለት ነው። ነገር ግን አባትየው እንግዲህ ቲናን እስከ ጥግ ድረስ ያቃታል። አሁን ላይ ከልቧ ይቅርታ እንዳላለችውና ነገም የሆነ ጥፋት ይዛ እንደምትመጣ ስለሚያውቅ እንግዲህ የቱን ይቅርታ ላድርግልሽ ብሏታል። እንግዲህ እስከዛሬ ድረስ ቲና አባትየው ያን ሁሉ ነገር ያደረገችውን ያላወቀ መስሏት ነበር እየተዝናናችና እዛ ቤት እየፈነጨች የነበረችው። ነገር ግን አሁን ላይ አባትየው ካወቀም በኋላ በጣም ደፋርና እንግዲህ ፈጣጣ የሆነ ሴት ማለት ቲና ነች። ካወቀም በኋላም እንኳን ምንም ጸጸት አልተሰማትም። ጭራሽ ይዋስ ብሎ አሁንም ቢሆን ከጭራሽ ዳኒን ተባበረኝና እነሱን የሆነ ነገር እናርጋቸው እያለች ነው እያሰበች ያለው። ስለዚህ ቲና ምንም ካደረገችው ነገር የምትማር አይነት ሴት አይደለችም ማለት ነው። የባሰ በቀጣይ ሌላ ነገር ምን ላድርግ ያለች እያሰበች ነው። እንግዲህ አሁን ላይ ቤተሰቡ አንድ ላይ ሲሆኑ ስታይ እነሱን ለማመሰቃቀልና እነሱን ለመለያየት ነው እያሰበች ያለችው። በሌላ በኩል ደግሞ አሁን ላይ ትሁቴ ከፍቷታል ማለት ነው። ትሁቴ እንግዲህ ካሌብ አሁን ላይ ስለ ኤደን ትሁቴ ነግራው እንግዲህ ኤደን አሁን ላይ በጣም የምትፈልግ ሴትና በጣም ጥሩ የሆነች ሴት እንደሆነች ከነገራት በኋላ ነው እንግዲህ ትሁቴ ካሌብን እንደምትወደውና ያን ነገር መናገሯን ያቆመችው ማለት ነው። ስለዚህ አሁን ላይ ካሌብ ስለ ኤደን በዚህ መልኩ ሲያወራ ትሁቴ ቀንታ እንግዲህ በቃ ዳኒን ካሌብን ከዚህ በኋላ እንደምትወደውና እንደምታፈቅረው ላትነግረው ነው ማለት ነው። ይሄንን ውሳኔ ግን የወሰነችው በራሷ ነገር ነው። እንግዲህ ትሁቴ በኔ በኩል ያጠፋችው ነገር ምንድነው? አንዴም እንኳን ካሌብን እንደምትወደውና ለሱ እንደምትሳሳለት እንደምታፈቅረው ሳትነግረው በዚሁ ነገር በሰማችው ነገር ብቻ እንዴት ከካሌብ ልትለያይ የቻለችበት ነገር ነው እኔ ያልገባኝ። ምክንያቱም አልነገረችውም ካሌብ በምን መልኩ እሷን ሊቀበላት ይችላል ወይም ደግሞ እሷ እንደምትወደው በምን መልኩ ሊያውቅ ይችላል? ስለዚህ የትሁቴ ጥፋት መናገር በነበረችበት ሰዓት አልተናገረችም። ካሌብ ገና ለገና ዳኒ ከኤደን ጋር ተጣሉና ኤደን በጣም የምትፈልግ ሴት ነች ጥሩ ሴት ነች ስላለ ስለ ኤደን ፍላጎት አለው ማለት አይደለም። ያው እሷን ከሚያውቃት አንፃር ነው እንጂ ነገር ግን ትሁት ያንን ነገር በምን እንደወሰደችው ባይታወቅም የሰጣትን ማህበል እንግዲህ ለምትወጁ ስጪው ላላትን ማህበል መልሳ እንግዲህ ለካሌብ ሰጥቷለች። የምታፈቅረው ሰው አሁን ላይ እንደሌለና እንደተወቹ በማስመሰል ነው እንግዲህ ለካሌብ ያንን ብር የሰጠችው ማለት ነው። ነገር ግን ካሌብ ያንን ብር ሲሰጠው የሆነ ነገር ጠርጥሯል። ዝም ብሎ እንዴት ያንን ብር መልሳ ሰጠችኝ የሚለው ነገር ስለሚያሳስበው አሁን ላይ ትሁቴ ምን ሆና ነው የሚለው ነገር እንግዲህ በሐሳቡ እሱም እያሰበ ነው።
በሌላ በኩል ደግሞ ዳኒ አሁን ላይ እንግዲህ ትሁቴ ያንን ነገር እንዳወቀች አባትየው ማስታወስ እንደሚችል እንዳወቀች ያንን ነገር ለምን ለኔ አልነገርሽኝም ብሎ ተናዶባታል ማለት ምክንያቱም ዳኒ ሁሉንም ነገር ለሷ ያማከራት እንደህት ብዙ ነገር እያደረገላት ነው ነገር ግን ያ ጥፋቱ ማድረግን አልተወም ከቲና ጋር ያን ሁሉ ነገር ሲያደርግ ነበር ያንን ነገር ግን እሷ ሳትናገር ራሱ አባትየው ካስታወሰ ደግሞ እንግዲህ ለዳኒ መናገር አይተበቅባትም ምክንያቱም የሱን ሴራና ተንኮል እንዴት አውቃ ነው ለዳኒ የምትነግረው ስለዚህ ዳኒ በሷ መናደድ የለበትም ብዬ ነው ማስበው ትሁቴም ልክ ነግሯለች ምክንያቱም ያንን ነገር እንግዲህ የካሌብ አባት ማስተውሱን በተነገረው ኖሮ ከቲና ጋር ደግሞ እንግዲህ አባትየው እኮ ያስታውሳል ብሎ ሌላ ነገር ሊያስብ ስለሚችልና አባትየውን ለሁለቱ ነው ሊጎዱት ስለሚችል ትሁቴ ያልነገረችበት ምክንያት ስላላት ነበር እንግዲህ ለዳኒ ያልነገረችው ዳኒ ግን አዝኖባት ነበር ነገር ግን ያው የራሱ ጥፋትና የራሱ ተንኮል እስከነበረ ድረስ ተመልሶ ትሁቴን ይቅርታ ብሏታል ነገር ግን አሁን ላይ ትሁቴ ለኤደን ያለቻት ነገር ምንድነው ካሌብን እንደማታፈቅረውና ጭራሽ የገጠር ሰው ዘው ሀገር ቤት ሰው እንደወደደች ነው እየነገረቻት ያለው አሁን ላይ ኤደን ካሌብ እንግዲህ ከትሁት ጋር እንዲሆኑ አንድ ላይ ብዙ ነገር እየሰራች ነው ካሌብንም እንግዲህ በዛው እየነገረችው ነው ስለ ትሁቴ ምናምን እንደገናም ደግሞ ትሁቴን ሂጂና ለካሌብ ነገሪው አሁን ካልነገርሽው መስለት ነግሪው ያለቻት ብዙ ነገር እንግዲህ ያገዘቻት ነበር ነገር ግን አሁን ላይ ትሁቴ ገና ለገና ካሌብ ያንን ነገር ተናግሮኛል በማለት እንዴት ለኤደን ያንን ነገር ተዋሻለች ማለት ከስከዛሬ ድረስ ካሌብን ወደዋለሁ ያለቻትን ነገር እንዴት ዋሸቻት እስቲ እናንተ ምክንያቷ ምንድነው የምትሉትን ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንግዲህ አሁን ላይ ካሌብ ከዳኒን ከትሁት ጋር ካያት በኋላ ነው እንግዲህ የተናደደው ምክንያቱም ካሌብ የተናደደው አንደኛ ለምንድነው ትሁቴን ይወዳታል ወይስ ያፈቅራታል ከሌላ ወንድ ጋር ሲያያት ወይስ ለመጠበቅ አስቦ ነው እንግዲህ ከዳኒ ጋር ካያት በኋላ ነው ቤት ስትገባ እንዴት ታመሻለሽ ብሎ የጠየቃት ማለት ነው እና ያናገራት ስለዚህ ካሌብ ለትሁቴ ፍቅር ባይኖር ኖሮና የሚወዳት ባይኖር ኖሮ እንዴት እንደዚህ ሊናደድባትና ሊቆጣት ቻለ የሚለው እዚህ ጋር አስፈላጊ ነው ስለዚህ እናንተ አሁን ላይ ካሌብ ትሁቴን እንደዚህ ያስቆጣትና ሊናገራት የቻለው ምክንያት ምንድነው ብላችሁ ታስባላችሁ እስቲ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ሌላው ጉዳይ እንግዲህ አባትየው እንግዲህ ካሌብ በትሁት ላይ ሲጮ ሰምቷል ማለት ነው ነገር ግን አሁን ላይ የካሌብ አባት እንግዲህ ትሁቴ ላይ ምንም ቢሆን እንዳይጮ አስጠንቅቋታል ምክንያቱም ከዚህ በፊት እንግዲህ ቲና በእሱ ላይ ስትጫወትና ስትረማመድበት በአባትየው ላይ የነበረ ሰዓት ካሌብ እንግዲህ ፍቅር አውሮት አባትየውን እንግዲህ ሊያስገድለው በተዘዋዋሪ ሊያስገድለው ሲችል ትሁቴ ነበረች ከስር ሁሉን ነገር ሚሽኗን ያጨናገፈች እንደዚህ አባትየውን እየጠበቀችው እያበላችው እየተንከባከበችው የነበረው ስለዚህ አሁን ላይ እኔ ራሴ የቀጠርኳትን እንደፈለገችቱን አንተ ምን አገባ ብሎታል ካሌብን ምክንያቱም አባትየው ትሁቴን እንደ ልጅ ነው የሚያያት እንደ ልጇን የሚያያት እንደገና ደግሞ ብታገቢም ደግሼ እድርሻለሁ እያላት ነው ስለዚህ ካሌብ ከምን ተነሳስቶ ነው እንደዚህ በንዴት በቁጣ ሊናገራት የቻለው ነገር ግን በአባትየው በካሌብ ጉዳይ በጣም ተቆጥቷል ከዚህ በኋላ እንግዲህ ነግሮታል ትሁቴ ለኔ ብዙ ነገር ብዙ መስዋዕት ሆናልኛለች እንደዚህም እንድለቀቅ እዚህ ደረጃ እንድደርስ ያደረገችኝ በሷ ምክንያት ነው እንጂ አንተ እንኳን እያለ እንደሌለ ሆነ ልታስገድለኝ ነበር ብሎት ነግሮታል ማለት ነው ነገር ግን ካሌብ አሁንም በተደጋጋሚ ጊዜ ትሁቴን የት ነው የምትሄጂው እያለ እንግዲህ ሱቅም ልትሄድ ስትል ሲጠይቃት አይታችኋል እንደዛ እንኳን ሲያደርጋት ትሁቴ ምን አገባ ብሏለች በስተመጨረሻ በቃ ምክንያቱም እሷ የራሷ ህይወት ሊኖራት ይችላል እዛ ቤት የተቀጠረችው እንደ ሰራተኛ እስከሆነ ድረስ ነገር ግን ሌላውን ጉዳይ እሱ ሊቆጣጠራት አይገባም ብዬ ነው ማስበው ነገር ግን ካሌብ ይሄንን ነገር ሊያደርግ የቻለው በክፋት ሳይሆን እሷን የሆነ ነገር ለሷ ሊጨነቅላት ወይም ደግሞ ስለሚያስብላት ይሆናል በየ ነው ማስበው በኔ በኩል ለዛም ነው እንግዲህ አሁን ላይ ካሌብ ለትሁቴ እየተጨነቀላትና አሁን ላይ እያሰበላት የሚገኘው እንደዛ ከሆነ ደግሞ
ያው ለሷ አልነገራትም እንጂ ሊያፈቅራት ይችላል ብዬ ነው ማስበው። እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ እንግዲህ ዳኒም አሁን ላይ ባደረገው ነገር ተጸጽቶ ኤደንንም ነግሯታል፣ ጠይቋታል ይቅርታ። ነገር ግን ኤደን አሁን ላይ እንግዲህ የሱን ይቅርታ መቀበል አልፈለገችም። ምክንያቱም ይሄንን ነገር ቀድሞ አልነገራትም። ከቲና ጋር ብዙ ነገር ማድረጋቸውን ከሷ ጋር ሌላም ነገር ያደረገውን ነገር ስላልነገራት እንግዲህ ለኤደን አሁን ላይ ይሄንን ከአባትየው ከሰማች በኋላ እንግዲህ ለዳኒ ፊቷን አዙራበታለች ማለት ነው። ዳኒ ግን አሁን ላይ ኤደን እንዳለችው ሁሉንም ነገር እንደበደልከው ወይም ደግሞ ብዙ ነገር እንዳጠፋው ያንን ነገር መካስ አለበት ብለው ስለነበር ነው አሁን ላይ ዳኒ በራሱ ይሄንን ውሳኔ የወሰነው። ከቲና መራቅ ራሱ እንግዲህ ከጥፋት እንደመራቅ ነው የሚቆጠረውና አሁን ላይ ዳኒ የሚያደርገው አንደኛው ነገር እሱ ነው ብያስባለሁ። አባትየውም እንግዲህ ለኤደን ዳኒ ጥሩ ሰው እንደሆነና ያንን ነገር ከዚህ በኋላ እንደማይደግመው አሁን ላይ ዳኒ ተቀይሯል ብሎ እንግዲህ ኤደን ለዳኒ ይቅርታ እንድታደርግለት ለምኗታል። ነገር ግን አሁን ላይ ኤደን በራሷ ጊዜ ይሄንን ነገር እንድታስብበትና ለኤደንም ይቅርታ ካስፈለገ ለዳኒ ይቅርታ ካስፈለገው እንግዲህ ኤደን የምትፈልገው ዳኒ ተቀይሮ ማየቱን እስከሆነ ድረስ እንደዛ ካደረገ ኤደን ይቅርታ የማትልበት ምንም መፍትሄ የለም ብያስባለሁ። እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። በኔ በኩል የዛሬው አስተያየቴ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።